እግዚአብሔር ከተጸጸተ ትልቅ ድል ነው ለኢትዮጵያ። በጁማዓ ቀን መስጂድ ላይ ሄዶ ሰው ሲመለስ ታዩት ብዛቱን። ከዛ መካከል ላይ በእውነት ለፈጣሪ ክብር ሲል ራሱን በዛ ልክ ዝቅ አድርጎ በመተናነስ ከፍ ለማለት የተዘጋጀ ሰው ካለ እድለኞችንና መሬት ቢያንስ ጸንታ ትቀጥላለች። ከዛ ውጭ ግን ቃሉ አልገዛን እያለን እናገረዋለን እንደውም እንደሚመቸን አድርገን ቅላጼ ሁሉ እየጨመርን እንለዋለን። እንደ አንዳንድ ፕሮቴስታንት ላይ ያሉ ድራማቲክ የሆነ የውሾ ወይም የቴኳንዶ አክት የሚያሳዩ ሰዎች አሉ። ሞር ጩኸት የበዛበትና እርግጫ የበዛበት አይነት የእምነት ባህሪ የለም። እግዚአብሔርና አላህ ዘንድ ያለው እምነት ድምፃችሁን ቀንሱ ነው። ምክንያቱም እሱ ውስጥን የሚያዳምጥና ውስጥን የሚረዳ እንጂ በመጮህ የሚሰማ አይደለም። ይሄ የምንነጋገረው ቃል በሙሉ ለሰውኛ ለእኛ ለደካሞች የሚገለጥ የሚታወቅ እንጂ ለፈጣሪ ውስጥ ላይ ያለ ለሱ የምናሳየውን ክብር እንደሆነ ሁሉ እያየ ነውና በጠቅላላው በእምነታችን መለኮታዊ አቅማችን ማናዊ አቅማችንን በማጣታችን ሐቁን ባለመጠበቃችን የፈጣሪን ጸጋ ባለመላበሳችን ይሄ ሁሉ ነውረኛ ከቦን እየተጫወተብን ያለው ከጸሎት ከሐቅ ከዛ ነገር በመውጣታችን አባቶችም ደግሞ ጸሎት እንትኑን እያቋረጡ በመሃል ላይ አንዳንድ ሰዎች ነው ጸሎት ሳረግ ወይም ስሰግድ ወይ ስጾም የዛን ጊዜ ነው የጠፋኝን ዕቃ ሁሉ ማስታወሰው እስከሚሉ ድረስ ያን ሁሉ እያየን የመጣንበት ነው። ግን አሁን ያለንበት ዓለም በፍጹም መዘናጋት የማይቻልበት ሁኔታ ነው ያለው። ፕሊዝ በጣም መጠንቀቅ ያለብንና ለምንድን ይሄን የምናደርገው? ለራሳችን ለሌላው እኮ አይደለም። የሆነ ሌሎችን ምናምን አለ። ይሄን አሁን የምናየውን ጭንጋፍ፣ ይሄን ሁሉ ባንዳ፣ ይሄን ሁሉ ጽንፈኛ፣ ይሄን ሁሉ ግብረ ሰዶማዊ፣ ይሄን ሁሉ ነውረኛ፣ ይሄን ሁሉ በኃጢአት የበሸቀጠ አውሬ ሐቅን ተናግሮ ተቃራኒውን የሚያደርግ ነውረኛ ቡድን በዓለም ላይ ሁሉ እፍ ብለን ማጥፋት የምንችልበትን መለኮታዊ አቅም እናገኝ ነበር ወይም ማግኘት እንችላለን። ምን ስንሆን? ከፈጣሪ ጋር ከተጠጋን፣ በሐቅ ከቆምን፣ የሰውነትን ስልጣን ከያዝንና እኛ እንደ ሰው እንደ ፍጡር ፈጣሪም እንደ ፈጣሪ ግንኙነታችን በዛ መልኩ ከቀጠለ ማለት ነው። የታዘዝነውን ከጠበቅን ያንን አይነት አቅም እንፈጥር ነበር። ያራዘምነው በራሳችን ላይ ነው። እሱ ላይ ትኩረት እንስጥ። እኔ ደጋግሜ የምለው ለዛ ነው። ብዙ በየቦታው ረስተሩ እሱን ነው የሚመስለው። በቃ ሰው ዝም ብሎ ይፈርዳል። እሱ ተጠያቂ አለ። ፈጣሪ እንኳን ራሱ እንደዛ አልፈረድም። መንግስተ ሰማያትን ወይም ጀነት ውስጥ ያስገባው ሰው አታድርግ የተባለውን አፍርሶ ሲወጣ እንኳን ተከትሎ መጥቶ ምድር ላይ ሊያድነው ፈለገ እንጂ አይ ትእዛዜን ስላፈረስክ እዛው ገደል ግባ ብለው አልተውም። እኛ ግን መፍረድ ነው፣ መስደብ፣ መውቀስ በቃ። ታዲያ እኛ ደህና ከሆን ለምንድን ነው ሰው ደህና ያላደረግነው? እኛ ደህና ከሆን ለምንድን ነው በደህና በሸጋ በቆንጆ በመልካም ሰዎች መካከል ያልኖር ነው? የክፎች ወጥመድ የያዘን የሚያሰቃየን የሚለውን እንድናስብ ነውና ኢንተርኔቱም ምኑም የተሰራው ነገር ሁሉ እንደዛ ማድረጋቸው የሚታወቅ ነው። እጅግ በጣም ነው የሚያሳዝነው። አጋንንታዊ ዓለም የሰፈነበት ይህንን ጸሎት የፈጣሪ መለኮታዊ ሰይፍ ካልሆነ በስተቀር ይሄ የሚወላውለው የኛ ሰይፍ የሚቆርጡ አይመስለኝም። እዛ ጋር ትኩረት እንስጥ እላለሁ። ጸሎተኛ ሰው ህይወቱ የተባረከ ነው፣ ኑሮ የተባረከ ነው፣ ጤነኛ ነው፣ ሰላማዊ ነው። ሐላል ከሰራ ሐላል ከዋለ ካደረ። ነገር ግን ይረሳዋል። አንዳንድ ሰው ትላክስ ያደረገ መኪና ስለገዛ ብቻ ሰዎችን ትላክስ ያደረገ መብራት እያበራ የተሳደበ በቃ ያመናጨቀ ይሄድና አንድ ቀን እስከ መኪናው ገደል ይገባል። የተጠራቀመው በብዙ ቀናት ነው እና እናውቀውም። ብዙ ጊዜ ግን መዝጋቢው ያው ፈጣሪ በቀን ውስጥ 4 ደህንነት ነው የሚልከው። እንደዚህ እንደ መንግስት ምናምን አለ። ዶክተር አብይ እያላችሁ የዶክተር አብይ አምላኪዎች እባካችሁ ወደ ፈጠራችሁ ተመለሱ። ዶክተር አብይን በሚገባው አክብሩት፣ በሚገባው ውደዱት፣ በሚገባው አግዙት። የኢትዮጵያን ውለታ የያዘ ፈጣሪ የመረጠው እንዲያበረታው ጸሎት አድርጉለት ነው የተባላችሁት እንጂ ዶክተር አብይንም ማምለክ በጣም ቅዠት ነው። አታምልኩ። ሰውን ለምንድን ነው የምታመልኩት? በሬ ሲጠፋ ዶክተር አብይ፣ ሚስትህ ስትሰድብህ ዶክተር አብይ፣ ባልሽ ሲመታሽ ዶክተር አብይ፣ ልጅህ አልታዘዝ ሲል ዶክተር አብይ። ነውር እኮ መንገድ ላይ መንገዱ ገጭ ካደረገ ዶክተር አብይ። እንዲህ አይነት ብልግና አለን።
ሁሉን ነገር ዶክተር አለ። በዚህ ልክ አታምልኩት። ፈጣሪያችሁን እንኳን ታመልካላችሁ እንዴ? ግን አይደለም። ማበረታታት ከእናንተ ተወስዶ ይህንን ልጃችሁ እኮ ነው፣ ህፃን ነው፣ ብዙ ሽበት ያላችሁ ብዙ ነገር እናውቃለን የምትሉ ሰዎች አላችሁ። ይህን ልጅ ብታበረታቱት ማበረታታት ነው ጀግንነት። እኔም መስደብ ማንም ሰው ይችላል። እኔን የሚያበረታታኝ ግን ከኔ በላይ ይሆናል። እኔን የሚሰድበኝ ምን የሚለኝ ውርደቱን ከኔ በታች እርጋጭ መሆኑን ነው የሚያሳየው። የሀገር መሪ ከፈለክ እስኪ እቁብ የምትገቡት አለ እስኪ የእቁብ መሪ ሁን ከፈለክ አንተ ብለህ መሆን ከቻልክ ማለት ነው። የድር የቀብር አስፈጻሚ ማህበር አቋቁም፣ የዛ እስኪ መሪ ሆነ ተመረጥ። አሁን ማሲንጋ በሉት ማንም በሉት የሚፈተፍተው እዚህ ቤታችን ውስጥ እዚህ ውስጣችን ቀልባችን ውስጥ በተፈጠረው የበሰበሰ ነገር ነው። ማንም ባለጌ ገብቶ እየተጫወተብን ያለው በዛ ክፍተት ይሄንን ከሞላ ነው ማንም አይነካንም። እና ዘዋዳ ድረስ አይ የአሜሪካ ችግር ነው፣ የእስራኤል ችግር ነው፣ የግብፅ ችግር ነው፣ የኤርትራ ነው፣ የለም የሱዳን ነው፣ የሶማሊያ ነው፣ የጅቡቲ ጉዳይ ነው ምናምን ብላችሁ ውሸት ነው እሱ። መጀመሪያ እዛ ድረስ ለመሄድ እኛ መሰረት ይዘናል ወይ? እኛ ሰዎች ሆነናል ወይ? በሰው ስልጣን ቆመናል ወይ? በኢትዮጵያዊነት ክብር ቆመናል ወይ? አንድ ለመሆን ጥረናል ወይ? ምን ያህል ድረስ ሄደናል? ምን ያህሉን ነውር ተጸይፈናል? ምን ያህሉን በጎ ነገር ደግፈናል? የሚለው ላይ ካልሰራን ብናወራ ሌላ ኃጢአት ሌላ መከራ መጋበዝ ካልሆነ እኔ ለእናንተ ለመታዘዝ የመጣሁበትን ነገር እያሰብኩኝ ልታዘዛችሁ የምትሉኝን ሁሉ ላድርግ ብዬ እስከመጣሁ ድረስ እሱን እያሰብኩ አወራለሁ። አዘዙኝ ባካችሁ ልታዘዛችሁ ምናምን እላለሁ። ውስጡን ስለማውቀው ውስጤን ያዘጋጀውላችሁ ለእናንተ በቃ ትናንትናም ያየው ነበር። አንቶኒዮ ራዳልቱ እንዴት ነሽ? ደህና ነሽ? ደህና ከርመሻል? እንዴት ነሽ? ዮናስ ሳይበር ያው ሃይ እንግዲህ ኔትወርኩ ያው እንደዛ እያለን ነው። ኢትዮጵያ ከዘር በላይ ናት፣ ከዘር በላይ ነው ኢትዮጵያዊነት። ሰላም ነው ወይ? እንዴት ናችሁ? እውነት ነው። እና በሁሉም ነገር ላይ አብረን እንቁም ነው። ያው ኢንተርኔቱ ምንም የሚለውን ነገር እንዳልኳችሁ ሲስተካከል ይስተካከላል በራሱ ጊዜ። ግን ከዛ በላይ የሆነ ነው። ፈተና ውስጥ ስንገባ ፈተናችን በሙሉ ዛሬው ግን የተለየ ነው። እንደዚህ አይነት አጋንንታዊ እንትን ገጥሞን አያውቅም። ዞሮ ዞሮ ለበጎ ነው ብለን እንወስደዋለን። ደህና ናችሁ ወይ? እንዴት ናችሁ? ሀሳባችንን በዛና በዚህ ቢያቆረጠሩትም ዞሮ ዞሮ በዋናነት ወደ ቀልብ መጠን ብዙ ጥላት እንዳለው ሀገር እንዳለው ሕዝብ እኛ የሚበጀውን ለማድረግ መስራት ይኖርብናል የሚለው ላይ ትኩረት ልንሰጥ ይገባል ነው የምንለው። ጠቅላላው ነገር ይሄ ነው። የጠቅላይ ሚኒስትሩ እንግዲህ ጀብዱ በጣም ማንም ሰው ሊያገኘው የማይችል ቢደክም አይደለም እዛ ጋር ሊደርስበት ሁኔታውንም ሊረዳ አይችልም። ግብፃውያንም ደግሞ ኡስታዝ ወንድማችን ጋር ያለውን ነገር አይታችኋል። እንግዲህ በዙሪያችንም ያሉ አገሮችን መጫወቻ ለማድረግ ነው የሚሰሩት። አረባዊነት፣ የአረብ እስልምና ምናምን መልካችን ያምራል አብረን ያለነው እየተባለ ሰዎች የሚሰሩት አሻጥር በሙሉ ለጥፋት ብቻ የሚጠቅም ሰዎችን ግን ለመጥፋትና መጠፋፋት ለራስ ዕቃ አድርጎ ለመግዛት የሚደረግ የዓለም አንድ አይነት አዙሪት ውስጥ ያለ ነገር ነው ያየን ያለ ነው። መሰረት ያደረገ ነገር እንትናለን። ይሄ ያልፋል። ግን እንደዚህ ባንፈተን እንደዚህ ባንሰቃይ ደግሞ ትግላችንም ላይ ጥመን ስለሚችል በዛ ስሜት እንድታዩት ትፈልጋለሁ። በእንደዛ አይነት ስሌት ማለት ነው። ከእንቅልፍ ማጣት ወር ከምናምን በላይ ሌላው ይሄንን ፈተና ሌላ ቀን የምናወራው እንዲሆን ይመዝገብልን ነው የሚባለው። እንዲመዘገብልን እንፈልጋለን ማለት ነው። ወይ ይስተካከል። ዛሬ ብቻችንን ስለሆን እንደዛ እንዳይመስላችሁ። ነገ ብቻችንን ሆነን አንቀርም፣ አብረን እንሆናለን። የጠቅላይ ሚኒስትሩን ጉብኝት እንግዲህ በሱዳን ያለውን በዛ እና ችግኝ መትከል በራሱ ያለውን አንድምታ ይሄ ግሪን ሌጋሲ ላይ ያለውን ትኩረትና ብዙ ሰው ያን ነገር ሳይሰጠው ብዙ የተንጫጫበት ከስንዴም ጋር ሌሎች ነገሮች ላይ በዓለም ላይም የዓለም ሙቀት ጨመረ፣ እንደዚህ ነው፣ መሬት እንድትሆን ነው፣ ይህን አይነት ነገር ሊመጣ ነው የሚል ማዕቱ ይወራል። ምን ይላል? ለመፍትሄው ግን ማንም የሚሰራበት ሁናቴ የሌለ ነገር በሰዎች በህዝብ እልቂትና ስጋት ላይ ወይም መሰደድና መፈናቀል ላይ ደግሞ የሚያተርፉ
በጣም አጋንንታዊ ማንነትን የተላበሱ ብዙ ዜጎች በዓለም ላይ ያሉበት የረከሱ ሰዎች የሚበዙባት ዓለም ውስጥ ያለው ልክ እንደምንኖርባት ዓለም በዛ ልክ ተዘጋጅቶ ነገሮችን ለመመከት መስራት ያለብንን ለመስራት ያው ዝግጁ መሆን ይኖርብናል ነው። ሁሉም ግን የአንድ ክንድ ብዙ ጣቶች እንጂ የተለያዩ ነገሮች አይደሉም። እና እዛ ጋር ተማሪዎችን ማገት የሆነ ነገር ከዛ መንገድ መዝጋት እንደዚህ ያሉ የሚሄዱበት ነገር በሙሉ ከዚህ በፊት ያለውን ሁሉ ዛሬም እሱን የሚመስል ነገር ሰርቶ ሰውን ለማስደንገጥና ለማስፈራራት የሚደረግ ሌላ ነገር የለም። ለውጥ እንዲመጣ ነው አይደለም። ማንም ሰው እንዲተርፍ፣ እንዲያሸንፍ፣ ድል እንዲያደርግ ማንም አይረዳችሁም። በዓለም ላይ እስራኤል እንድታሸንፍ፣ ዩክሬን እንድታሸንፍ፣ ታይዋን እንድታሸንፍ፣ ወያኔ እንዲያሸንፍ፣ ኤርትራ እንድታሸንፍ፣ ሱዳን እንድታሸንፍ፣ ሶማሊያ እንድታሸንፍ፣ ጅቡቲ እንድታሸንፍ አይደለም። እንደሱ እንዳታስቡ። ሁሉንም በራሱ ጅልነት እየገቡ ወደ ጉድጓድ መክተት ነው ስራው። በቀላሉ አሁን ያለንበት ኢትዮጵያ ውስጥ ያለ የማንም ውርጋጥ የራሱን የረከሰ እሳቤ ይዞ ከቤት ውስጥ ያጣውን ስኬትና ሰላም ማጣት አንግቦ ሄዶ ሌሎችን ሰላም ለማሳጣትና ስኬት ለማሳጣት የሚትረከረክ ልክስክስ ሌሎች ካደረጉት በላይ እየተለከሰከሰና እያጠፋ ያለን ባንዳ ማየት ትችላላችሁ። ሸኔ፣ ጃዊሳ፣ ፋኖ፣ ህወሓት የሚባሉትን ሌላ እርኩስ ቡድን የለም። 3 ቡድኖች አሉ። እነዚህም ምናልባት የመጀመሪያው የኢትዮጵያ ጠላቶች የክፋት ሽንት ወያኔ ነው። ከሱ ቀጥሎ ደግሞ ሸኔ፣ ከዛ አሁን ያለው ጃዊሳ ነው። የጃዊሳ በጣም አስንቅ የሚሆነው ሁለቱ ቡድኖች ካደረጉት በላይ የረከሰ ነገር ስለሚሰራና እርኩሰቱንም በሚዲያ ስለሚገልጥ ነው። በቃ እነዛ ሌሎች እንደራደር ሲባልም የማይጠየቅ ቢጠይቁም ያደረጉታሉ፣ የተስማሙም አሉ። እዚህ እንስማማና ሸኔና ፋኖ ብለን እርኩስ ቡድኖችን አምጥተን እንጫወት እስኪ ደግሞ በዛኛው ካርድ ብለው ህወሓት እንኳን ያችን ካርድ ይዞ ይመዛል። የጃዊሳ ግን ጀግኖችን ሁሉ ከኋላ ሆኖ የሚበላ አማራን ለማዋረድ የአማራን ክብር ለመቅበር በሌሎች ቦታ ላይ ሁሉ ከደረሰበት በላይ መከራና ስቃይ በቤቱ ይደርስበት ዘንድ ባለበት ቦታ ላይ ያንን በቀል ያንን ርኩሰት ሊያራግፍ የሄደ ቡድን ነው። ማንም ብትሉት የማይገባ ወራዳ ቡድን የሌለበት አፍ ያለው በቀቀን የዓለማችን የኢትዮጵያ ጽንፈኛ፣ ዘረኛ፣ ባንዳ፣ ነፍሰ በላ አውሬ ሁሉ ተሰብስቦ እያቦካው ያለ ፖለቲካ ቢኖር አሁን አማራ ላይ ያለውን ግጭት ነው። ያ ደግሞ ለምን መሪ ነኝ ወይ እንደዛ ብሎ ያቀጣጠሉትን ሰዎች እፊት ላይ አድርጎ የሚጫወት ከኋላ ያዘጠዘጠ ነውረኛ ግለሰብ ሁሉ ገብቶ የሚያቦካው ነው። ከኋላ ብዙ ነገር ስላለ ዛሬም ያንን እንደ ሰው አይቶ የራሱን ትኩሳት አስቀጥሎ የሚሄድ ሰው አለ። ያመጣውን ውጤት እንኳን የማይለካ ከሚያደርገው የሚደረገው፣ ከሚገለው የሚገደለው፣ ከሚዘርፈው የሚዘረፈው እየተገደለም አንድ ድሮ የነበረ አንድ በሰዎች መካከል አብረው ተኝተው ያለ የሚቆረጣጠም ነገር ያጥንት መቆርጠም ወይም ያጥንት ቀሽቀሽ የሚል ነገር ሲሰማ ምንድነው አንተ ምናምን ብለው ጓደኞቹ ሲነሱ ተውተው ዝም በሉ ምንም ነገር እንዳትሉ ጅቡ የኔን እግር እየቆረጠመ ነው አላሉ። ተረቱ ማለት ነው። አሁን ያለው ማለት እግሩ እየተቆረጠመ እንኳን ዝም በሉ እንዳትናገሩ የሱ እግር መቆርጠም እንዳይቋረጥ እንደዚህ አይነት ትናንትና አብዱል ሰመድ መሐመድ በሳሎን ቲዩብ ላይ እንትን ያለውን ነገር የአሄራው ዘመን ይሄ 8ኛው ሺህ በግዕዝ ወይም በኦርቶዶክስ ላይ የአሄራው ዘመን ደግሞ በእስልምና ይባላል። በዛ ዘመን ሰዎች በጣም ብዙ ሰዓት ሲያደምጡት የዋሉትን ነገር ወዲያውኑ የሚረሱበት አንዱ ምልክት ነው ይላል እና ይሄንን እንድታደምጡልኝ እፈልጋለሁ። ትናንትና ሳሎን ቲዩብና ዛሬም ላይ ሃይማኖትን የሚነካ ቁርአናዊ መጽሐፍ ቅዱሳዊ የሆነ ከሃይማኖታችን ጋር ያለ ነገር ግንዛንን ብለን ፍሬውን ያጣንበት ኢብሊፍ ያንን ሰብከው አስተምረው እኛን የጠመመው ማንነታችንን እንኳን ከእግዚአብሔር ጋር ያስታርቃሉ ያልናቸው አባቶች ሁሉ ሳያስታርቁን በተውን ሰዓት ላይ ያን ነገር ቸክ ማድረጉ ጥሩ ይመስለኛል። እኔ እንዳልኳችሁ በጣም እመካለሁ። እዚህ ያለው ስርዓተ መንግስት የጠመመለት የዛው ቀን ጠፍቶ ያድራል ብዬ እናገራለሁ። ባይደን ተቃጠለ ብያችኋለሁ።
አሁን ትራምፕን እናመጣለን ብያቸዋለሁ። ፑቲን የዓለምን ግፍ ያጥባል። ያጠበውን ደግሞ አበጥሮ መሸከፍ የሚችለው የእናንተ ኢትዮጵያ እናት አባቶች ናችሁ። የሚበጠረው ኢትዮጵያ ውስጥ ነው ብያቸዋለሁ። ስንት ሰው እንደሚረዳኝ ባላቅም ቱርክ ኢትዮጵያ ላይ ምን አስበሻል? ቱርክ ኢትዮጵያ ላይ ምን አስበሻል? ቴኬር በሉልኝ እንዳረሰው ብዬ ነው እንዳስታወስኩት። እንወይ ኢትዮጵያን አትንኩ እንላለን። በሚረዳችሁ ተረዱ። ቱርክ ግን ቴኬር ተጠንቀቂ፣ ኢትዮጵያን ለመጉዳት ብለሽ እንዳትሞክሪ፣ ያለዛ ክፍያው እንትን ይሻል። ኔታንያሁም 8 ባለመቶ ብዙ አስሮችን ለኢትዮጵያ የሰጠኸው ለምንድን ነው? የሚፈስረው የሚተረጉመው ካለ አይዶ ነው። 800 ሌሎች ባለ10ዎች። ኤኒዌይ ኢትዮጵያን አትንኩ። ኢሳያስ የተቅበዘበስክ ነው። ቴከር ሱዳንና ሌሎቹ ችግር የለውም። ግብፅ ናት ከወደቀች ቆይታለች። ያረጋገጠው ነገር ነው። ኤኒዌይ ሀቅን አትንኩ። ይህንን እኔ ምናምን ሰው ምንም ነው። በሰዎች እንዳትመኩ። ሰው ከንቱ ነው። ሰው ምንም የሰው ልጅ ያን ያህል ደካማ ነው። ሰዎችን አታምልኩ። በሰዎች ላይ የሆነ ነገር እነሱ ሰበብ ሆነው እኛ እንዲያገለግሉ ከመጡ ይመጣሉ፣ ከተመደቡ ይመደባሉ። ዛሬ በተለያየ ቦታ ላይ በአዲስ አበባ እየዞርኩ ነበርና ሰውን እዩት። አንዱ የሆነ ቦታ ላይ ተመድቧል፣ አንዱ የሆነ ቦታ ላይ ተመድቧል። ያን የመደበው ሰው ነው፣ ፈጣሪ ነው። ዛሬ ኢትዮጵያ ውስጥ ያሉ ባለስልጣናት በእውነት ምንም ገንዘብ ቢሰጣቸው ባለስልጣን ይሆናሉ? አይሆኑም። ፈጣሪ ካለ ነው። ምክንያቱም የራሱን ነገር ለማጥፋት ራሱን ለማዋረድ ራሱን በራሱ አጥፍቶ ከሌኔ ገደለኝ ለማለት የሚጣደፍ ትውልድ መካከል ላይ አይዞህ በርታልኝ እያሉ የሚል ሰው እኔ አይታሰብም። ምክንያቱም በእንደዚህ አይነት ህዝብ መካከል በራሱ ነገር ላይ ነውርን የሚክብና የሚያነውር ትውልድ መካከል ላይ መሪ ሆኖ እርስ በርሱ ከሚባል ብሔርን ከሚሰብክ ሃይማኖትንም ልዩነትን ሁሉ እየጠቀሰ ለመገዳደል የሚባክን የሚኳትን የማንም ጭንጋፍ በዓለም ላይ ያሉ እርኩሶች ሁሉ ገብተው በምላሳቸው ብቻ በፌስቡክ እና በትዊተር ላይ የሚተፉት ነውር የሚያባለው ትውልድ ባለበት ህዝብ መካከል እኔ መሪ ከመሆን በላይ መረገም የለም። መታደል እንዳይመስላችሁ። ባለስልጣን ስልጣን ከዶክተር አብይና ከሀብታሙ አያሌው ባለስልጣን ማለት ሀብታሙ አያሌው የሚነዳው መንጋ ብዙ መንጋ አለው፣ ብዙ ጅል አለው። እየሞተ እንኳን እዛ ጋር ነው የሚጮኸው። ያስገድለውን ያስበላውን የበላበትን እሱን ሸጦ የእሱን ስጋ ሉካንዳ ቤት ቸርችሮ ያገኘውን ጎፈንድሚና ሌሎች ገቢዎችን እንኳን ረስቶ የሚጮኸው ዶክተር አብይ ጋር። ግን ዘመን የሰጣቸው ልጆች አሉት። ምክንያቱም ዓለም አጸናማ እግዚአብሔር ከሌለ እግዚአብሔር ፈጣሪ እንደዛ ካላደረገ እኮ አጸናም። ሱሌማን አልቃድር ደህና ነው ሆይ? በሰላም ነው ወይ የጠፋው? እንዴት ነው? እስኪ አብራራልን። እዚህ ቤት ላለው ሁሉ በብዙ ጊዜ ጠፍተኛል። ዓለም አለብዬ ደህና ናችሁ ወይ? በጣም ጠፍታል። ሱሌማን በሰላም ነው? ምን ሆነ ነው? ክብሬ ነሽ ለሀገር ያላ ይጠብቅሽ። እንዴት ነሽ? ደህና ነሽ ወይ? ረዱ አርጉ። እሱ ነው እኮ አሁን ዝናብ ሲጠፋ ምን ሲልም ሰው ሁሉ አብሮ አፉ ተባብሎ ዝናብ ያመጣል። ምን ያመጣል? እንዴት እንደው በኃጢአት የበሸቀጠን ሰው መጥረግ ያቅተናል? እኔ የምናድደው እንደዛ ነው። ምክንያቱም በኃጢአት የበሸቀጠ ሰው በቀላሉ የሚጠፋ ኃይር የሚሰራ የተወደደን ነገር የሚሰራ ሰዎችን የሚያበላ የሚያጠጣ ፍጥረታትን የሚንከባከብና ፈጣሪን የሚታዘዝ ሰው ነው የሚከብድ እንጂ በኃጢአት የበሰበሰ ሌት ተቀን ውስጡን የቦረቦረ አሁን ትልልቅ ዛፍ ሆኖ ውስጡን የሆነ ምስጥ ይወረብሯል ወይም የሆነ ነገር እንትን ይለውና በጣም ትልቅ ነው ብለን ስንጠብቀው ጥቂት ዝናብ ወይም የሆነ ንፋስ ሲመጣ ተገንድሶ ያድራል። ልክ እንደዛ መገንደስ ማጽዳት ምናምን ማስወገድ እየቻልን ዛሬም ቆሻሾች ለምን ኖሩ? ለምንድን ነው የረዘሙት ካል ወደ ውስጥ ማየቱ እየተሻለ ስለሚሆነውና ወይ መከላከያ ሰራዊት በዛ ክብር ሲሄድ ያኛውም ሲሄድ ምን ሲባል ተናቦ ታቅዶ የሚሰራ ነገር ነው። እሱ ላይ ነው እንትን ማለት ያለብን። አሁን ወደ ሰውነት ሲባል ሊሰለቻችሁ ይችላል፣ ያልተለመደ ሊሆን ይችላል። ግን ከተማ ቢሰራ ለሰው ነው።
ማንኛውም መኪና ቢገዛ፣ ገንዘብ ቢገኝ፣ ኑሮ ቢያምር፣ ምንም ነገር ቢደረግ ለሰው ነው። ሃይማኖትም ቢመጣ ለሰው ነው። ሰው ሰው መሆን እንዲችል ካልሰራን ምንም ነገር ቢመጣ ጣዕም የለሽ ነው። አሁን ወደ ከፍታችን ከመጣንስ እንደሚመቸን እያጣጣም የእኛም ማስተዋጽኦ ዛጋ እየታየ ይመቻል። ዝም ብሎ አሁን ሳይሰሩ ማግኘት ሳይማሩም የሆነ ነገር ቢባል አይጣፍጥም እኮ። እኛ ግን እንደዚህ እየተጎተትን ወደ ጽንፍ ወደሆነ ነገር እየሄድን የምንሄድበት ነገር እባካችሁ ይቁምና የእኛም ማስተዋጽኦ ለተባለው ነገር የእኛም ገብቶ የማሰብ የመወሰን እሱ ነገር ላይ እያስተካከል ከሄድ በነገሮች ላይ ባለቤት እንሆናለን። ይጣፍጠናል ስለደከምንበት። ሰው ሃይማኖታችንም ላይ ማንኛውም ነገር ላይ በቃ እስካሁን ድረስ ያመነው ሰው ሁሉ ካደን አይደለ የእኛ ተሳትፎ ይግባበት። ሚዲያ ነገሮችን ማድረስ ነው ስራው። እንደው የተገኘውን ሁሉ ልትፋ ቢል እንኳን በውሳኔ ስህተት በስሜት የሚሄዱ ሰዎች ጥፋት ላይ እንኳን ቢደርሱም እንደው ልትፋ ቢል እኛ ስንቀበለው የሚፈጠረው ነገር ሊፈጠር ይችላል እንጂ ጭራሽ ያንን የሆነ ሰውን ተከትለን ሄደን ግን ገደል ውስጥ መግባት የለብንም። ሚዲያ ላይ በቃ የተደረገውን ተደረገ ብሎ መናገር ሊሆን ይችላል። በቃ ግልጸኝነት ከተባለ ጥፋት ሲፈጸም ይናገራል፣ ልማት ሲፈጸም ይናገራል፣ ሁሉን ይናገራል። አሁን ያለው ሚዲያ አለ እንዴ? ሱፐር ስቲከርና ሱፐር ቻት ለምን ቀረ? አይ ዶንት ኖ ይሰራል አይሰራም እኔ አላወኩትም። ያው ብዙ ሰው ስለተወው እኔም ሰው ትቶት ነው ብዬ ነው ያሰብኩት እንጂ ሌላ ነገር ነው ብዬ አላሰብኩም። ሌላ ነገር እንትን አላልኩምና ሰው ትቶታል ብዬ ነው። ሱሌማን አይሰራም ማለት ነው ወይስ ምንድነው ነገሩ? የሆነ ጊዜ ድረስ ሲልኩ ነበር፣ ሀሊማይ ልካ ነበር። ይሰራል አይሰራም ሞክረዋል? ሊዘጉት ይችላሉ። እኔ አሁን ይሄ ፖዚቲቭነስ ነው፣ ሰዎችን ወደ አንድ የሚያመጣ ነው። ኢትዮጵያ እንደ ኢትዮጵያ የሚሰራ ነው። ምክንያቱም ሰዎች እኛ ሰዎች አንድ ከሆን አንድ እንዳንሆን ጠላቶቻችን የደገሱትን የጥፋት ድግስ ተከትለን ለመጠፋፋት የምንጣደፍበትን መንገድ እየዘጋን አብረን እየቆምን ከሄን ድል ማድረጋችን አይቀርም። ስለዚህ ወደዛ እንዳንሄድ ስለሚጣደፉ ነቅተው እንትን ሊሉ ይችላሉ። ምክንያቱም በጎ በጎ ነው። ሰዎች ሰው ይሁኑ፣ ሰዎች ሰው ይሁኑ፣ ሰዎች ሰው ይሁኑ የሚለው ጥያቄ። ከዛ ሰው ሰው ከሆነ ሁሉ ነገር ለሱ ነው የተሰራለት። ሃይማኖት ለሱ ነው፣ ዘላለማዊ ህይወት ፓኬጅን ላይ አይታይም። እኔ እንዴት እንደሆነ አላውቅም። ምናልባት እዛ ጋር እንትኑ የለኝም። እዚህ ጆይን ምናምን የሚለው የሆነ ቪፒኤን ሳበራ እኔ ጋር ያሳየኛል። የሆነ ምንድነው ይሄ ሜምበርሺፕ የሚለው ሱፐር ቻት ሱፐር ስቲከር የሚለውን አላወቅኩትም። እንዴት እንደሆነ ምን ዘጋው እንደቻለ አላውቅም። ይሄ ሊሆን ይችላል። ምክንያቱም አይንቁም እነሱ። አዎ ምንድነው የሚለው አሁን ላይ ነው እንደውም ምንድነው የሚለው እስኪ ዩር ቻናል ኢዝ ኖት እርኒንግ ራይት ናው አፍተር ሪቪዊንግ ዩር ቻናል ዩዚንግ ኮምባይኔሽን ኦፍ automated system and human reviews we found that it doesn't not follow ምናምን ይልና የሆነ ነገር ይላል። እስኪ በእንግሊዘኛው ይሄ እንዳሳያችሁ ምንድን እንደማለት እንደፈለጉ ይሄ ነበባን። እስኪ ስክሪንሾት አድርጌ እልክልሃለሁ። እስኪ ምን ለማለት እንደተፈለገ እና ይሄ የሚያደርጉት ነገር ነው የሚጠበቅ ስለሆነ እኔም አይደንቀኝም። ምክንያቱም ደካሞች ናቸው እንደምታውቁት። እንኳን ይሄን ያክል ብዙ አጋንንታዊ እንትኖችን እየያዝን ይቅርና እልክልሃለሁ። እስኪ ሱሌማንም እልክልሃለሁ። የስክሪንሾት አድርጌዋለሁ። እዚህ ጋር የጠየቀውን አፕል አድርግ ምናምን ይላል። እንደውም ምንድነው የሚለው ዌብ ምንም ነገር አንከፍልም የሚል ነገር ነው አሁን የማየው ማለት ነው። ምንም ነገር አንከፍልም ይላል። እስኪ ኢሜሉን በኋላ ላይ እንትን ስል ሞክረዋለሁ እና ምንም ነገር የሚከፈል ነገር የለም የሚል ነገር ነው እዚህ ጋር የማየው አሁን በላኩልኝ ነገር እንዳልኩ። ስለዚህ ምንድነው የሚለው we have determined that your channel is no longer eligible for monetization የሚል ነገር አለኝ ይላል።
እንደዛ ሁሉ ይላልና ኤንዋይ ይሄ የሚጠበቅ ያው የሰሩትን ነገር በሙሉ ለሚፈልጉት ነገር ነው የሚጠቀሙት። ትናንትናም ዛሬም የተለያዩ ነገሮችን ሼር ስናደርግ በዛ መልኩ ዘግተውት ነው የሚሆነው። ቅድም ላይ የተወሰነ ቀደም ብዬ ገብቼ ነበረ። ይሰራ ነበር፣ ያሳይ ነበር፣ አናላይዝ ያደርግ ነበር። አሁን ላይ የጀመሩት ነገር ሊሆን ይችላል ማለት ነው። እና ስለዚህ ጠቅላዩ በሱዳን ላይ ያደረጉት ነገር እንደ ጉርብትና በጉርብትና ላይ ያለውን ነገር መስራት፣ የእኛ ሰላም የሚረጋገጥ የኢትዮጵያ አካውንት ፖስት አድርግ። ምን አይነት የንግድ ባንክ አለኝ? እዚህ ንግድ ባንክ አለኝ። አይደል ነው በምን ማድረግ እንደምችል ዞሮ ዞሮ 1312 ሚል ቆይ በሌላ ቻናል ልግባና መላክ እችላለሁ። እዚህ ጋር መለካት እችላለሁን። 1312592626 የሚል አለ። አሁን የላኩት ማለት ነው። ኢትዮጵያን ጂኦግራፊ የሚለው ጋር 1312592626 የሚል ነው። ይሄ የሚደረግ ነገር ነው። ዴቭ ጋር ያደረጉት ነው። ስዬ ጋር በ27ኛ 28ኛ ጊዜ የዘጉት ነው። ምንም ግን በዛ አንቀርም እና ሁልጊዜ እነሱ በዚህ ልክ ትንሽ ትልቁን አሁን የምታዩት ቪወር ነው ያለው። ሰው እያየው አይደለም። ሻዶ አድርገውት ሊሆን ይችላል። ኦኬ አድርገውት ነበር ማለት ነው። ለምን ዘጉት? ይሄንኛውን እንኳን እና አይንቁም ሰው። በዚህ ግን አያስቆሙም። የምናቆመው ሰው መለወጥ ካልፈለገ ያዘጋጃችሁትን ነገር ሰው ካልፈለገው ምን ታደርጉት? ትተውታላችሁ። ይሰለቻል። ሰዎች ነን። ወደ ሌላ ስራ እንሄዳለን። ጠላት ብናበዛ ምን ብንልም የምትገጥሙት የምንጣለው ምን የምንለው በቃ አብረን ለመቆም በሰላም ወደሆነ ነገር ለመሄድ ስለሆነ እሱ አይሆንም ከተባል ወደ ተለያየ ነገር ልንሄድ እንችላለን እንጂ እስከዛ ድረስ ግን እንሞክራለን። ከተለወጥ አንድ ቀን የተነጋገርነው በቂ ነው። እንዲህና እንዲህ መደረጉ በራሱ እነዛ ሰዎች ምን ፈልገው ደም መፍሰስና ማፋሰስን ልዩነትን ማስፋትን ለነሱ ጽድቅ ነው። ያኔ ወረቀት ይመጣል እኮ መሳደብ፣ የሆነ ጥላቻ ማድረግ፣ ለጥፋት ሰዎችን መቀስቀስና ወደ ጥፋት መሯሯጥ ለነዚህ ሰዎች አጀንዳ ነው። ማሲንጋ እንደዚህ የሚባሉ ሰዎችን ሁሉ ስታያቸው ጀስት ያንን የሚመስል ነገር እንደሚሰሩ እያያችኋቸው ነው። ትልቅ ተብለው ባለጌ ናቸው እና ምንም አትደነቁ። ይሄ የሚጠበቅ ነው። ይሄ እንትን ብያለሁና በተለይ አሁን ዛሬ ላይ ጠቅላይ ሚኒስትሩ እዛ ሲሄዱ ዛፍ ሲተክሉ ይህም በጎ ነገር ሊያስፋፉት ነው ወይ? የመጀመሪያ ጊዜ እኮ በጣም የተቀሰረባቸው የሰላም ኖቤል ተሸላሚ አድርገው አታለው ምን ብለው ተላላኪ ስርዓት ለማድረግ ሞክረው ነበር። ኢሳያስን ከሙሐመድ ፋርማጆ ጋር አድርገው ሶማሊያ፣ ኢሳያስና ኢትዮጵያ አንድ ከሆኑ ምስራቅ አፍሪካ ነጻ ልትወጣ ነው። ፓን አፍሪካኒዝም መሰረት እየያዘ ነው። ሱዳንና ደቡብ ሱዳን ላይ ብቻ የነበረውን ግጭት ሄደው አስታረቁ። ስለዚህ ሰላም የሚዘምር ሰው አይወዱም እነሱ ሰዎች። ምክንያቱም እነሱ ያላቸው በአፍሪካ መሳሪያ ነው። የኖሩትና ትርክታቸውም ወይም ሰነዳቸው ዶሲያቸው መጥፋትና መጠፋፋት ነው። የተገኘውን ነገር ሁሉ ለእነሱ በብልጣብልጥነት መሄድ ነው። ሌሎች የዛ ተከታይ ሆነው ሲፈልጉ የሚገሏቸው፣ ሲፈልጉ የሚያሰድዷቸው፣ ሲፈልጉ የሚያፈናቅሏቸው፣ ሲፈልጉ አሸባሪ የሚያደርጓቸው፣ ሲፈልጉ እንደፈለጉ ሰውነትን እንደ መጫወቻ ለከፈለው የሚታዘዝ አንድ ፓርላማ ያለ ሰው ሎቢስት ይባላል። የሚገርመው ሀገሩን ለማፍረስ የሚሰራው ነው። ጤነኛ ባይሆንም እነሱ ይህን ሀገር አፍርሰው ይህን ፍርስራሽ ሸጠው በፍርስራሽ ውስጥ እነሱ ራሳቸው ማስቀጠል የሚችሉበት እድል ላይ ይደርሳል። ስለዚህ ለዛ ጤነኛ ባይሆኑ ከግብፅ ጀምሮ ምንም ነገር ቢሰሩ ችግር የለም። ግን ሀገሩን አፍርሶ ሰው የት ነው የሚደርሰው? ይህን ሀገር እስካፈረሰ ድረስስ ለመስራት የቆመና የተቋቋመ ሰው ይቺ ሀገር ከቀጠለች ህይወቱ እንደሚያበቃ ያውቃል። ያ ብጥብጡና ነገሩ እንዲቆም አይፈልግም። ያንን ለማስቀጠል ይሳል እና እነሱ ለጥፋት ያህል ሲተባበሩ ሲያስቀጥሉ አንዱ ሲዘጋባቸው አንዱ ላይ እንኳን ድል አድርገው ቢሆን እንዴት ይሆን ነበር? ግን አይሳካም። ወደፊትም አይሳካም። መቼም አይሳካም። ባይደን ተቃጠለ ነው ይቃጠላል። ትራምፕ ይመጣል። በቃ ትራምፕ አመልክቷል ለኢትዮጵያ
ኢትዮጵያ ውስጥ ደግሞ ካመለከተ ይመረጣል ማለት ነው። የረከሰውን ነገርም ደግሞ ፑቲን በቃ ይቀጥላል። እውነታውን ነው እኮ የምናወራው። ቱርክም ደግሞ አመልሽን አስተካክል፣ ያለዛ ቤትሽ ይቃጠላል፣ ጣራሽም ይገፈፋል ነው። ወደብ ለኢትዮጵያ እንግዲህ በማፈን ፖለቲካዊ ውስጥ የገባበት የተሰራበት አሻጥር ውጤት ነው። ወደብ ሶማሊያና ጅቡቲ እንዲሁም አረቦች ናቸው እየተባለ ወደዛ የማስጠጋት አይነት ማሽሞንሞኛ ቃላት ይሰራሉ። አረቦች እርስ በርሳቸውም ይዋደዳሉን? አረብስ አሁን ባለው የፍልስጤምን እገዛ ላይ አረብነት ታየን? ያ ሲጠቀስ የነበረው አብረነን የሚባለው መዝሙር ተሰራን? የለም። ከሆነ ጥሩ ነው። ዘር መቁጠር ለመጠቃቀም ቢሆንማ መቼ ማንስ ይጠላ ነበር? ዘር መቁጠር ለመጠቃቀም ቢሆን ኋላስ ምን ችግር አለ? በጣም በጎ ነገር የሚያምር ነገር ነበር። በቃ እንደዚህ ሜምበሮቹን ራሱ ሜምበርነቱን አጥፍቶታል ማለት ነው። ለዛ ነው። ስለዚህ እንደ ዴቭ ነው ያደረጉት ማለት ነው። እንደ ዴቭ በቃ ማንኛውም ነገር ሱፐርስቲከር እንዳይቀበል ወይም ዩቲዩቡ በራሱ ምንም ነገር እንዳይሰራ በቃ ካወራ ዝም ብሎ እንዲያወራ አይነት ነው። ይሄ ደግሞ ሌላ ሰዎች ሳፖርት ስለማያደርጉት ምናምን በቀላሉ ከዚህ ነገር ይወጣል። ለኢንተርኔት እንኳን የሚከፍለው አይኖርም እንደማለት ነው። ችግር የለውም እሱን። ስለዚህ ለመገንጠል እና አረቦች እርስ በርሳቸው ይዋደዳሉ። ለመገንጠል ለመነጣጠል የሚጠቀሰው የዘረኝነት ፖለቲካ ውጤት ነው። ሃይማኖት፣ ዘር ወዘተ ምናምን ክፎች ለክፋታቸው ማስፈጸሚያ የሚጠቀሙበት ዋና ሜዳና ዋና ግብዓት ሆኖ የሚያገለግል የጥፋት መድረክ እንጂ ሰዎችን ሲጠቅም አላየንም። ዘር ቆጥሮ ሰው ሲጠቃቀም አላየንም። ዘር ቆጥሮ ለጥፋትና መጠፋፋት ሲሰራ ብቻ ነው የምናየው። ዓለማችንም ለአብሮነት ብቻ ነው የምታምረው። አብሮነትን የጠላ ሁሉ በዛም ይሁን በዚህ ያልተፈቀደ አድርጋለሁ ብሎ እስካለ ድረስ ጥፋትና መጠፋፋትን የሚዘምርና የሚያዘምር እንጂ የሚያስቀጥል ግን አይሆንም ማለት ነው። የኢትዮጵያ ጠላቶች በውስጣችን ከዘሩት የጥፋትና የክፋት ዘር በተጨማሪ ኤርትራን ከመገንጠልና ከመነጣጠልም ጀምሮ በዙሪያችንም ያሉ ሀገራት ጎረቤት ህዝቦችንም ጠላት በማድረግ ነው ሲጫወቱብን የኖሩትና የገነጣጠሉን ያጣሉን፣ አሁንም መተንፈሻ እንኳን እንዳናገኝ እየሰሩብን ያሉት። ጀስት የማፈን ፖለቲካ ይሄ በመርገጥ በመቀማት በማፈን እንደዚህ ነገሮችን ወደኛ እንወስዳለን የሚል የረከሰ ሐሳቤ የያዙ አጋንንታዊ ርኩስ መናፍስት እንደሆኑ የምናያቸው ማለት ነው። የኢትዮጵያ ጠላቶች እንግዲህ ውስጣችን ከዘሩት ያው የጥፋትና ይህንን ነገር አይተን እኛ ደግሞ በሚበጀው ሆነ ለአንተ አጠቃላይ ጥፋትና ኪሳራ የሰሩና የሚሰሩ ሁሉ ለክፉ ስራቸው የማመቻቸትን ስራ ከወሬያቸው ወይም ፕሮፓጋንዳ ይጀምሩታል። ለምሳሌ ሰላምን ለማደፍረስ ጠንክረው እየሰሩ ሰላም የለም ብለው ሲጮሁ ሰማቸዋል። ሰላምን ለማደፍረስ ጠንክረውና አቅደው እየሰሩ ሰላም የለም ይሏል። አቅመ ደካማ ነህ ይሉሃል። መንግስት አቅመ ደካማ ነው፣ ጸጥታውን ማስከበር አልቻለም ብለው ይከሱሃል። ለምን? ደጋግመን የምናገራቸው ነገሮች አሉ። ዲሞክራሲ ለጋጥ ወጦች የዳቢሎስ ፈረስ ለሆኑ ሰዎች የሚጋለቡበት የነሱ የረከሰ ተግባር የሚፈጽሙበት የራሳቸው መድረክ እንጂ የተበደሉ ሰዎችን ነፃ አውጥቶ አያውቅም። ሰብአዊ መብት፣ ዲሞክራሲ፣ የጦር ወንጀለኞች ምናምን የሚባሉ በጎ ስም የያዙ ነገሮችን ሁሉ አርክሰው እርኩሶች የሚፈነጩባቸው መድረኮች ናቸው። ጀስት ይሄ ታዲያ እንኳን የዩቲዩብ ቻናል ማዘጋት ብዙ ነገር ያስብላል። አስበን ነው የምንለው ማለት ነው። ግን አውቀንባችኋል ማለት ነው። እርኩሰታችሁን አውቀንባችኋል። ስትሰሩት የነበረው እኛ ሀገር አንድ ሰው በቤቱ ላይ እንኳን ባይተዋር ሆኖ ምንም ነገር የማይችል ሰንካላ አርጋችሁ ኢትዮጵያዊም በሆነ ነገር አንሜት አርጋችሁ በሰዎች ላይ ስትሰሩ የእናንተን አንድ ባለጌ ሰው ግን አውሮፕላን ከመሬት ተነስቶ አውሮፕላን የሚፈጠፍጥ አርጋችሁ የምትሰሩ አሻጥረኞች ናቸው። ስለዚህ እናንተን ያጠፋል ወይ እኛን ያጠፋል እንጂ እንደዚህ አይነት የተዛነፈ ዓለም ልትኖር አትችልም ነው። የረከሱ ሰዎች የሚፈነጩባት ዓለም አትኖርም። በኒኩለር ስታስቆመው ንፋሱን እናያለን። ውሃው ሲንቀሳቀስ የምንለው በቃ እና ይሄ
የምናየው ስለሚሆን ችግር የለው ማለት ነውና ኢትዮጵያ ጠላቶች በውስጣችን ከዘሩትም ጋር ሆኖም ይህንንም ደግሞ አጠቃላይ ጥፋታችንን ከሰሩና ካቀዱ በኋላ ያ ስራ መፈጸም አለመፈጸሙን ሪፖርት በማድረግ በአደባባይ በመጮህ የሚመሰክሩበት መንገድ አላቸውና ሰላምን ለማደፍረስ ጠንክረው እየሰሩ ሰላም የለም፣ መንግስት ደካማ ነው ይሏል፣ አቅመ ደካማ ነው ይሏል። ኑሮን ለማስወደድ በስውር በድብቅ ብዙ አሻጥሮችና ተንኮሎችን እየሰሩ በአደባባይ ደግሞ ምን ብለው ይመጣሉ? ኑሮ ተወደደ ይሏል። አይኤምኤፍ ምንድን ነው ያለው? የከረንሲን ለውጥ ለምሳሌ 120 ብር ነው ዶላር መሰል የሚሸጠው አሁን አላውቅም፣ ግን እንደዛ ድረስ ይባላል። ስለዚህ ምን ይባላል? 120 ብር አርገውና የብርን 57 የነበረውን 100 ምናምን አርገውና 10 ቢሊዮን ዶላር እንስጡ። ከዛስ ነገ ደግሞ ህዝቡን ተነስ ኑሮ ተወደደብህ ብለው መንግስትን ይበሉታል። በዛ መልኩ ሀገርን ይገልብጧታል፣ ወደ ዘላለም ባርነት ይወስዷል። ቀመሩ ይሄ ነው። በዚህ የሰጡ ቢመስሉ በዛኛው የሚያከስሩን አስበው ነው የሚሰጡ። ምክንያቱም መረገም አጋንንታዊ ሳቤ ከነሱ ጋር የሰረጸ ነው፣ ተለምዷል። ይህንንም አይቀሰቅስም ማለት ነው። በግለሰብም ጭምር በንግዱም በግብርናውም በስልጣኑም በሁሉም ነገሮች ላይ አንተን ለማክሰር ለመጣል ለመቅበር ለማዋረድ የማይደረገውን ሁሉ ነውረኛ ተግባር ሁሉ በስውርም ሆነ በግልጽ እየፈጸሙብህ በአደባባይ ደግሞ በምላሳቸው ይጮህብሃል። ወደክ እንዲተደረገብህ ምናምን ያደረጉትን ራሳቸው በሪፖርት መልኩ ያወጡታል። ያ ድርጊት በአንተ የማይታወቁ ነገሮችን ማስቆም ካልቻለ ይጮሃሉ። የሀገራችንም ጉዳይ ያንን የሚመስል አካሄድና ይዘት ነው ያለው። አላስ ጥቂት እንግዲህ ይህን የኔን ቻናል ማየት በቂ ነው። የዓለምን ገመና ለማየት ሲምፕል ስዬ 27 ጊዜ ተዘግቷል። አሁን 28ኛ መሰለኝ። ሲምፕል ግን ከኢትዮጵያዊ ልጆች ይልቅ ጠላቶቻችን በደንብ አይተዋል ብዬ ነው የምወስደው። እናንተ አልተረዳችሁም ኦራ አላያችሁኝም ብዬ ብዙ ጊዜ ተናድጄ ሁሉ አውቃለሁና እነሱ ግን አይተዋል። የእውነቴን ነው የምላችሁ። ሌላ ጊዜ የምናወራው ብዙ ታምር አለን፣ ግን እናሸንፋለን። ስለምናሸንፍ ነው የምላችሁ። የተወደደ ነገር ደግሞ ይዛችሁ መጣችሁም ሰው እንደዛ አለ ሲል የምትናደዱትም እንደዛ ነው። እነሱም አውቀው ወደዛ የመጡት ለዚህ ሊሆን ይችላልና እዚህ ኢትዮጵያ ውስጥ ወይንም ሌላ ሀገር ውስጥ የተቀመጠ ግለሰብ ወይም ቡድን ጉልበታም ነኝ ትዕቢተኛ ነኝ የሚሉ ወይም የሆኑትን ሀገራት ልክ እንደ ኢትዮጵያ አውሮፓ፣ አሜሪካ ምናምን ሆነው ኢትዮጵያን እንደ ኢትዮጵያ ለማፍረስ ቢሰሩ እነሱን ማለት ነው እነሱን ለማፍረስ እኛ ሀገር ተቀምጠው ቢሰሩ ምን ያደርጉ ነበር? እነዛ ሰዎች ፍትሃዊ ቢሆኑ እኛን ለማፍረስ እነሱ ቤት ተቀምጠዋል። ባይደግፏቸው ያስቀምጧቸዋል። ያን ነገር ቢጸየፉት እነዛን ሰዎች ያኖሯቸዋል። በሳፖርት ማድረግና ማበረታታቱ ቀርቶ ጀስት እነዛን ሰዎች ግን ዓላማቸው የሚናገሩት የሚሰሩትን ነገር ባይደግፏቸው ለምን ፌስቡክ የሚዘጋ ዲሞክራት፣ ዩቲዩብ የሚዘጋ፣ ትዊተር የሚዘጋ ለዓለም ተብሎ የሚወራው ሌላ የሚሰራው ሌላ ነው። ይሄን ሰው ካወቀ ምን መሆን አለበት? በሚበጀው መሄድ ያን ሊመክት የሚችልበትን ውስጣዊ ዝግጅት ማድረግ። ይሄ ግብግብ በወሬ ላይ የሚደረገው የወሬው ዝም ብሎ ጦርነቱ ዛጋ ስለሆነ ነው። ደመሰስ ነው ምን አልነው። ዛሬ አንዱ ምን ይላል? ጀነራል ተፈራ ማሞ ወዳው ከመምጣታቸው ይላል በጣም ብዙ ድል ምናምን አስመዘገቡ ይላል። ይሄን በማውራቱ ሰው ይከተላል። እና ይሄን አጋንንታዊ መንፈስ ደግሞ መውጋት መምታት ስለሚቻል ችግር የለውም ማለት ነው። ዋናው የምንሰራው ነገር የሆነ ይሄን አሻጥር ይሄን ቆሻሻ ነገር ከእንደዛ አይነት አውሬዎች ጋራ ግብግብ ገጥመው የሚያጋልጥን ሰው ከሱ ጋር ለመቆም ጥረት አለማድረግ ነው ስህተት የሚሆነው ለሀገር። ምክንያቱም ሀቅ እየለመነ ውሸት ይለመናል እያልኩ ብዙ ጊዜ ተናግሬ አውቃለሁና እነዚህ ነገሮች ላይ ትኩረት መስጠት እንጂ ሌላው ምንም ችግር የለውም። ይሄ እንኳን ዩቲዩብን መዝጋት እስከ መሞት አስበን ነው ዩቲዩብ ላይ። ምክንያቱም እኔ ከገባው በኋላ ጀስት
እንደዛ አልጠበቁትም። ትንሽ ትልቁ የሚያቀራራውና የሚፎክረው እንቅስቃሴን ሁሉ ሊሚት ለማድረግ የተፈለገውን ነገር በጣም የገረመኝ ማለት ነው። ይህን ያህል ጠላት እንትን ይላል። ገዳይነት ግን ምቀኝነት ግን በየቤታችን መኖሩን ሁሉ አረጋግጫለሁ። ብዙ ትምህርት ነው የተማርኩት ዩቲዩብ ላይ በቀጥታ እንደዚህ ከታየው በኋላ ማለት ነው። አብሮኝ የነበረ ሰው ሁሉ ወይም በቅርበት የነበረ ሰው ሁሉ መሸሽና መሳደብ የጀመረበትን ወቅት ሁሉ አይቻለሁ። ግን ያን ዋጋ ለማስከፈል ሰው ያን እውነት ሲወደድለት ያ እየበረታ ይሄዳል። አስደንጋጭ ዜና እያልኩ መቀጠል ቀላል እና በእርግጥ የዛሬዋ እሺ የሆኑ ነበር ወይ ያደርጉ ነበር ብለን ነው የቆምነው። እና በእርግጥ የዛሬዋ ዓለማችን መሪዎች አሏትን? መሪ አላት እንዴ? አሁን ያለችት ዓለም መሪዎች አሏት? አስተዳዳሪ አላት? ጠባቂ አላት? ተቋማትስ ለምን ተቋቁመው ምን እየሰሩ ነው? ቸክ እንድታደርጉ ነው። ለእርዳታ ተብሎ እርዳታ ምን እንደሆነ በቅርቡ የህወሓትን አሻጥር ማየት ትችላላችሁ። አውድሞት ሄደውን ቴሌ፣ አውድሞት ሄደውን መብራት፣ አውድሞት ሄደውን ድልድይም ሆነ አየር መንገድ የሳተላይት ስልክ ሁሉ ሰጥቶ ብዙ ነገር ሲደረግ የነበረው እርዳታ ሰጠው ተብሎ ጥይት እና ዩኒፎርም እያሰፋ ይልክ የነበረው ትልቅ ስም ይዞ የረከሰ ማንነት ያለው ይኸው ዓለም አቀፍ እርኩስ ቡድን ነው። አጋንንት የሚጋልበው ግብረ ሰዶማዊነትን ለማስፋፋት ካላደረግኩ የሚለው አላህንም እግዚአብሔርን ማምለክ ፈጣሪን ማምለክና ያንንም ጠብቆ መኖር ኢትዮጵያ ውስጥ ብቻ ነው ያለው። ያን ቅድስና ገፋለሁ እናንተን እስካዋረድኩ ድረስ ነው የኔ ዲያብሎስ እኔን እንትን የሚለኝ የሚል የተሰጠንን ማንኛውንም ከራማና ጸጋ ለመግፈፍ ነው የሚሰራው። ምክንያቱም እሱ ረክሷል። ስለዚህ ከእንደዚህ አይነት አውሬ ጋር እየተጋጠም መሆኑንም ማወቅ አለብን። ተቋማትስ ለምን ተቋቁመው ምን እየሰሩ ነው? አሸባሪዎች እና ሌሎች ወንጀለኞች ሊጠፉ ያልቻሉበት የዓለም ጠባቂ ነኝ ከሚሉት ሁሉ በልጠውና አሸንፈው ነው ወይስ ሌላ ምንድን ነው ምክንያቱ? እነዚህ አሁን አሸባሪ ነው የሚባሉ ምን የሚባሉ የተሰሩ አሉ። እነሱ ስላቋቋማቸው ነው ወይስ በጉልበት በልጠዋቸው ነው? የዓለም ሰላም በኔ ነው፣ የዓለም ዲሞክራሲ በኔ ነው የሚል ሰው ሁሉ ለምን አላስቆመም? ቸክ እንድታደርጉ ነውና ዓለም መረጋጋት የተሳናት የሰው ልጅን አዳኝ ነኝ፣ የሰው ልጅ ጠባቂ ነኝ የሚሉት አካላት ሁሉ የዲሞክራሲ አባት ነኝ የሚሉት ባለጌዎች ሁሉ የት ሄደው ነው? ወይስ አቅመቢስ ሆነው ነው? ሀያል ናቸው። ሀያል ከሆኑ አቅመቢስ አይሉ ካልሆኑ ያን ነገር አስተካክለው ማሳየት አለባቸው። እና እኔ ኢትዮጵያ ውስጥ ያለውን ችግር በመውቀስ ብቻ ከችግሩ ንጹህ አልሆንም። እንዲቆም ምን አድርጋለሁ? ችግሩን አለመፍጠር አንድ ነገር ነው። ከተፈጠረም በኋላ ያ ነገር እንዲቆም ምን አድርጋለሁ? ሰው መከራለሁ? ለምስክርነት ብጠራ እዛ ቦታ ተገኝቻለሁ ወይ? ላይክ እንደዚህ ዓለም ላይ ያለን የሚሉ ሰዎች ይህ ሁሉ ትርምስ በዓለም ላይ በስቶ እየታየ መሪ ነኝ ሀያል ነኝ የሚባሉበት ነገር የለም። ግን በትንሹ 5 ዓመታት ይሆናቸዋል ታላቅ ነኝ የሚሉ ሀገራት ጉድጓድ ከገቡ። ዛሬ ላይ ሰላም ብትሆን ዓለም ሀያል ነኝ የሚሉ ሀገራት ሀያል ሆነው መቀጠል እንደማይችሉ ያውቃሉ፣ ተስፋ ቆርጠዋል። ምክንያቱም ዛሬ በዛ ሲደርቱት በኖሩት ፕሮፓጋንዳ ሊያቀራሩ ይችላሉ። ነገር ግን እንደዚህ መቆም አይችሉምና ወይስ አቅመ ቢስ ሆነው ነው ወይ አይደለንም ካሉ አጥፍተው ያሳዩ። ወይስ ይህ ነው አዳኝነት? አዳኝነት ዓለምን በዚህ ልክ ማተራመስ ነው ወይ አዳኝ ሊያስብል የሚችለው የሚለውን ነገሮች ነው ዛሬ እንትን ማለት የፈለኩት። ሌላው ቅድም እንዳልኳችሁ አንድ ሱዳን እንደዛ እንትን ብለናል። የማፈን ፖለቲካ በዚህ መልኩ አሻጥር ሰርቶ ጂኦፖለቲክሱን በዚህ መልኩ በማፈን ኢትዮጵያን መፈናፈኛ በማሳጣት በቃ ሁለመናዋን ለመቆጣጠር የሚደረግ አይነት ኢሰብአዊ ድርጊት ነው። አባ ገብረሃና ነው የሚባሉት አንዲትን ወፍ በእጃቸው ይዘው ይቺ ወፍ በህይወት አለች ወይስ ሞታለች ብለው ሰዎች ሲጠይቋቸው አይ ይቺ ወፍ እሳቸውን ነው አባ ገብረሃና የሚባሉት ሰው በነገር አይቻሉም ይባላሉና አንድ ሰው ወፏን ጭብጥ አድርጎ ይዞ ለምን አልሸውዳቸውም? እቺን ወፍ ሞታለች ካሉኝ በህይወት ይሄው ተሳስተዋል ብዬ አጋልጣቸዋለሁ አለ። አይ አልሞተችም ካሉ ደግሞ ዘው ላይ ጭፍልቅ አድርጌ ይሄው ሞታለች እላቸዋለሁ አለ። እና መጥቶ
አባ ገብረሃና ይህች ወፍ እንዴት ነው ሞታለች ወይስ በህይወት አለች ብሎ በእጁ ጨብጦ ሲያሳያቸው አይ ልጄ የእሷ ወፍ ህይወት የሚወሰነው በእጅ ነው አሉት። ምክንያቱም አለች ብልህ ጭፍልቅ አድርገህ ልትገላት ነው አሉት። ሞታለች ብልህ ደግሞ ይኸው አልሞተችም ዋሽተሃል ልትለኝ ነው። ስለዚህ ህይወቷ ያለው በእጅ ነውና ልክ እንዲህ አይነት ዓለም ነው ያለው። እኔ ስል ትኖራለህ፣ እኔ ስል ትሞታለህ የሚል የባለጌዎች የብልግና ስራቸውን ለመፈጸም የሚችሉበት የረከሰ ዲሞክራሲ እንጂ ሰዎችን ነፃ ያወጣ ዲሞክራሲ አላየንም። በቃ ፈጣሪ የሰጠን ዲሞክራሲ እኮ አለን። እሱን ነው እኮ ነፃ እያጣን ያለ ነው። በተለያየ ድንበር ተበጀልን፣ ፓስፖርት ተበጀልን፣ ሴኩሪቲ ምናምንት የተባለ ሰው ሰራሽ ነገር በሙሉ ነው ሰላም ያሳጠን እኮ። የንግግር እንዳልከኝ ምናምን እየተባለ ሰዎች ብልግናቸውን እያወረሱ ባገኙት ጉልበት ልክ እኛን እየጨፈጨፉ ነው የተጫወቱ። የሁሉ ነገር የመጣው በተሰጠን ፈጣሪ የሰጠንን ዲሞክራሲ ቀምተው በእነሱ ችርቻር ውስጥ አስገብተው የሚጫወቱበት እንጂ ሰውን ነፃ ሊያወጣ የሚችል የሰዎች ስርዓት የለም። በተለይ በዓለም ላይ የሚያቀራሩት ሰዎችን ፎከስ እያደረገ ማለት ነውና ሌላው እዚህ ላይ እንትን ያልኩት በአዲስ አበባ ላይ የተለያዩ ስሙን ዝም ብለን ራፍሊ ዛሬ ላይ እናየውና ዶክመንቱን የያዝነው ሰው አለ። እሱን ዶክመንት ይዘን እንትን እንላለን። ምንድነው እናመጣለን መኪና እንሰጣለን ብለው የላዳና የታክሲ ማህበራትን ካደራጁ በኋላ በ2013 የካቲት አካባቢ ጀምሮ ነው ያደራጁት። ከዛ በኋላ ጥያቄ ባነሱ ቁጥር ሰዎች ምንድነው እያደረጉባቸው ያሉት ለሆነ ለሚጨቃጨቁና ያንን ነገር ከፊት ላይ ለሚመሩ ሰዎች የሆነ ነገር ብለው እንትን አሏቸው። መኪና ሰጧቸውና ድምፅ አጠፉ ነው የሚባለው። እነሱ እያሉ ያሉት እዛ ጋር ያሉ ቅሬታ አቅራቢዎች ማለት ነው። በዛ መልኩ በጣም ተቸግረናል። 2013 ላይ ተፈራርመን ውል ይዘዋል። የውል ሰነድ አላቸው። ስለዚህ ውል ወስደው መኪና ሊያቀርብ ታክሲዎችን ሊያቀርብ የነበረው በዛን ሰዓት ላይ 550 ሺህ ብር ነው። እዛ ጋር የተነጋገሩት መኪና ሊያቀርብ መኪና አቅራቢ ድርጅቱ እዚህ አገር የተፈራረመው ማለት ነው። ከዛ በኋላ ምንድነው የሆነው? አሁን ላይ ዛሬ ላይ ተደርሶ 110 ሺህ ብር መጀመሪያ ላይ ከፍለዋል። ከዛ ቀጥሎ ሌላ ጥያቄ ይጠይቃል። ጥያቄው 1.4 ሚሊዮን ብር ነው የምትከፍሉ ይላችሁ። እንግዲህ 550 ሺህ የመጨረሻው ከባንክ ጋር ሆኖ እንትን የሚል ነው። ይህንን ብዙ የመኪና ማህበሮች አሉ እና ፊት ላይ ሆነው ሊጠይቁ የሚችሉ ነገሮች ያው መንግስትንም ከዚህ ጋር ሆኖ እንደውም የመንግስት ያው ሰውዬ ራሱ መንግስት ነው እንዲህ የሚያደርገው እያለ ከመንግስት ጋር ነገሩን እያላከከ ነው ያለው። እና አንዳንድ ሰዎች እንደዚህ ነው እነሱ የሰሩትን ነው ሁሉ ለመንግስት እየሰጡ መንግስት ነው ችግሩን የፈጠረው እያሉ የሚሉበት የመኪና ሽያጭ ብሎ ይሄ ኤል አውቶ ኢንጂነሪንግ የሚባል ስሙን መናገር ስለሚቻል ማለት ኤል አውቶ ኢንጂነሪንግ እና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ነው። አድራሻው ቦሌ ክፍለ ከተማ ወረዳ 7 የቤት ቁጥር 9999 የሚል ቁጥር ሆኖ ያው ዋና ስራ አስኪያጁ በዛ ውሉ በተፈረመበት ላይ የነበሩት ሰው ማለት ነው። አሁን ይኑሩ አይኑሩ አይዶን ነው እሱን አላጣራውም። አቶ በቀለ አበበ የሚባሉ ሰው ሆነው ውሉን ፈርመዋል ማለት ነው። ከተዋዋይ ከሚገዙ ማህበራት ጋር ሆነው በዚህ ውል ላይ እንግዲህ አንቀጽ 1 እያለ የውሉ ዓላማ እያለ ይህ ለታክሲ አገልግሎት የሚውሉ አውቶሞቢል መኪኖችን ከሽያጭና ግዢ ውል በየካቲት 10 2013 ዓ.ም በኤል አውቶ ኢንጂነሪንግ እና ያው ትሬዲንግ ኃላፊነቱ የተወሰነ የግል ማህበርና በአዲስ አበባ የላዳ ታክሲ ማህበራት መካከል ነው ማለት ነው የተገባው ውሉ። በዚህ መካከል ላይ ውሉን ፈርመዋል እዚህ ጋር ያሉት ሰው ማለት ነው። ከነዛ ሰዎች መካከል ላይ በመሆኑ ያው ምንድነው የመኪናው እንግዲህ በመሆኑ ሽያጭ አይነቱ ጃክ J14 ኤምቲ አውቶሞቢል መኪና ስሪቱ እንደ አውሮፓውያን አቆጣጠር የ2020 ሞዴል የሆነ መኪናውን ያው ሽያጭ ለመሸጥ እና በመፈለጉ ያው እንዲሁም ገዢ የመግዛት ፍላጎታቸውን ለሻጭ በማሳው ከላይ በስም ምናምን እያለ የተቀመጠ ነገር አለ ማለት ነው። ስለዚህ አገልግሎት ላይ የሚውል አውቶሞቢል መኪና ግዢ 20% ብቻ ቅድሚያ በመክፈል 20% ብቻ ቅድሚያ በመክፈል 80% ክፍያ ደግሞ በንግድ ባንክ ብድር
ለመግዛት የመጡ የታክሲ ማህበር አባላት ጋር ነው የሚለው። ብዙ ሰዎች መጀመሪያ የከፈሉትን ያን 20 በመቶም ከፍለውም መጀመሪያ 2013 አይደል ዛሬ 3 ዓመቱ ነው ማለት ነው። 3 ዓመት አልፎታል። ዛሬ እንደውም 1.4 ሚሊዮን ብር ካላስገባችሁ አልከፍልም ወይም አላቀርብም የሚል ሌላ ነው። ይሄ ውል እዚህ ላይ ያለ ሰው እንዲህ አይነቶች ናቸው አገርን የሚያጠፉት። ዛሬ ላይ በሆነ ባልሆነው ነገር ሰውን ወደ ብሶት ለመውሰድ ሆን ተብሎ ነው እየተሰራ ያለው። ስለዚህ ቃል የገቡ ሰዎች ለምንድነው ቃላቸውን ያላከበሩት? ማዘግየታቸው ሳያንሳቸው ውል ሳያሻሽሉ ሌላ ጭማሪ ማምጣታቸው ለምን? ከህግ አግባብ ከመንግስት አግባብ ይሄንንስ ምን አይነት ነገር ተደርጎ ነው? ውል አላደሱም ሰዎች። ዝም ብሎ በቃል ኦሪንቴሽን እንደዚህ ተብለው እንዴት እንደዚህ እናደርጋለን የሚለው ይሄ በጣም ብዙ ልጆችን የሚያካትት ነው፣ ብዙ ሰዎችን የሚያካትት ነው። 3 ዓመት ሙሉ 100 ምናምን ሺህ ብር ከፍለዋል። 110 ሺህ 130 ሺህ ድረስ ይከፈላሉ። ያ ምንም ቫልዩ ሳይሰጣቸው 3 ዓመት ሙሉ በአንድ ግለሰብ መጫወቻ ሆኖ መኖሩ ሳያንስ ዛሬ መንግስት የለም ስርዓት የለም ነው። መንግስት ነኝ ያልክ ጸጥታ የምታስከብር አገር የምትጠብቅ ሰው ካለ አንተ ባለህበት አገር አንተ ባለህበት ምድር ላይ እንዲህ አይነት ሰው ህግን ጥሶ ህግ አስከብራለሁ ያልክ ህግን በዚህ ልኩ ጥሶ ውሉን ሳያሻሽል ህዝብን ለማገልገል ጥረት ለማድረግ ተብሎ የታቀደ ነገር በዚህ መልኩ በመጥፎ ሲጠቀሙ ሰዎች ለምን አይነዳችሁም? እና መንግስት ነኝ የሚል ሰው ይሄን እንትን ሊል ይችላል። የላዳ ማህበሮች ወይም የላዳ ባለቤቶችን በማህበር አደራጅቶ አይ ቲንክ በደረሰኝ ጥቆማ ከ30 ሺህ በላይ የሚሆኑ አባላት ያሉት ነው። በተለያየ ቦታ ላይ ስም እየተሰጠው እየተደራጁት ማለት ነው። ስለዚህ 30 ሺህ መኪና ወሰዱት እና 550 ሺህ ነው አንዱ መኪና የሚሸጠው። ምንድነው የሚለው አንቀጽ 2 ላይ በአንቀጽ 1 በዝርዝር የተጠቀሰው መኪና ጠቅላላ ዋጋው 20 በመቶ ቅድሚያ ክፍያና 80 በመቶ ከንግድ ባንክ በሚገኝ ብድር ወይም ቀስ በቀስ ለንግድ ባንክ እንዲመለስ ተደርጎ ነው። ይሄ እንግዲህ እና ከመንግስት ላይ አመቻቸው ብሎ ከመንግስትና ከሀገር ላይ የተዘረፈ ነገር ሊኖር ይችላል። ወይም ያንን እንደ ባለውለታ ለህዝብ እንዳገለገለ ሆኖ ያ ሰው ጢባራም ሆኖ ህዝብን እዚህ እያሰቃየ እዛ ጋር ደግሞ መንግስትን እንደ ጥሩ ዋይና ጥሩ ሰሪ እየተመሰገነም ሊሆን ይችላል። ለምን እና እንደዛ እያለ እዚህ ላይ ይልና ጠቅላላ ዋጋው ብር 550 ሺህ ሻጭ ለመሸጥና ገዥም ለመግዛት ተስማምቷል። ያከፋፈል ሁኔታውም ገዢ ለሻጭ በቅድሚያ ክፍያነት 20 በመቶ 110 ሺህ ብር በባንክ በኩል በኢትዮጵያ ንግድ ባንክ ያው በኢትዮጵያ ንግድ ባንክ በሻጭ የቁጠባ ሂሳብ ቁጥሩ አለ እዚህ ላይ ከፍሏል ይላል። ቀሪውን 30 በመቶ ክፍያ ደግሞ 165 ሺህ ብር 130 መኪናውን የሚመለከት የማስጫኛ ሰነዶች በባንክ ተረጋግጠው ሲቀርቡ ይከፍላል። ቀሪውን 50 በመቶ ክፍያ ብር 275 ሺህ መኪናውን እና መኪናውን የሚመለከቱ ዶክመንቶችን በሙሉ ከሻጭ ሲረከብ ይከፍላል የሚል ነው ውላቸውና ከዚህም በላይ አስፈላጊ ሲሆን ሰዎችንም ጨምሮ ዛጋ ኦርጋናይዝድ ሆኖ የሚቀርቡበት ነገር ካለ ማቅረብ እንችላለን። ዋናውና ምንድነው እዚህ ጋር የገጠመን ነገር ካላችሁ ማስፈራራት፣ ሰዎችን ያስፈራሯቸዋል፣ ይበታቱናቸዋል። የሚጮህና አቅም ያለው ከመንግስትም ጋር ሄዶ ሊገናኝ የሚችል ሰው ካለ እሱን አፉን ይማሰል። አሁን ኮሚቴዎችና አመራሮችን በሙሉ በጮሁ ሰዓት ለነሱ ሰጣቸውና እኛን ትተውን ቀሩ የሚል ነው። ቀላል ነው ወይ? ብር ኖሯችሁ ችግር የለውም። እነዚህ ሰዎች ባለ በሌላ አቅማቸው ገንዘባቸውን ሰብስበው 3 ዓመት ሙሉ 110 ሺህ ብር ማስቀመጥ ማለት በዛ መካከል ላይ ያንን ብር ከሰው ተበድሮ የሰጠ ሰው ሊኖር ይችላል። ወደ ራሳችሁ አምጡና ይዩት። ያውም በሌለ በጎደለ ነገር ላይ ወስዳችሁ ችግሩን እንደዛ ስናየው ነው የሚገባና እንዲህ አይነት መሰል እውነቶችን ማድረግ በጣም በጣም አደገኛ ነገር እንደሆነ ነው የማስበው። በዛ መልኩ ጥረት ብናደርግ ጥሩ ይሆናል ነው የምለው። ትኩረት ይሰጥና መንግስትን ይጠቁ እና በኋላ ላይ ደግሞ ያው ሰውዬ ምንድነው ይለው አይ እሱ የዶክተር አብይ ምናምን ይሄ የተለያየ ጽንፍ የሚከፍቱበት ባለ ጊዜ እንደዛ ከሚባለው ውስጥ የሱ ጓደኛ ስለሆነ አውቆ ነው እንደዚህ የሚላችሁ ብሏቸው ነው እነዛ ሰዎች ሲያወሩ ሰምቼ ነው ነገሩን ሁሉ አጣርቼ ሰነዱን የተቀበልኳቸው እስካን አድርጌ ማለት ነው። ስለዚህ እዛ ከምትሉ እንደዛ ብላችሁ ከምትጮሁ መጀመሪያ ሰብሰብ በሉና የምትፈልጉትን ያህል ሚዲያ ልክላችኋለሁ ብዬ ነው ሰዎችን የተቀበልኳቸው እና ይሄ 30 ሺህ ሰዎችን 110 ሺህ 20 በመቶውን የቀሸበ ሰው
ይሄ ነገር ሲጋለጥበት አካኪ ዘራፍ ሊል ይችላል። ግን እንዲህ አይነቱን ሌባ ገጥመ ነው ወይ ገሎን ወይ ገለነው ካላጠፋ ነው ወይ ገሎ ካላጠፋን እንዴት ነው የምንሻገረው? ነው የጠገበን የረከሰን በሰው ደም የሚነግድን አውሬ እኮ ነው የምንገጥመው። ስለዚህ አልጋ ባልጋ ይሆናል? አይሆንም። መከፈል ያለበት ተከፍሎ ግን የተከፈለውን ዋጋ ማርከስ የለብንም ነው ጥያቄ። ምን እናድርግ? እንክፈል። እኔ የከፈልኩትን ዋጋ ሌላ ሰው መክፈል የለበትም። ድልን ማክበር አለብን። ለዛ እኮ ነው መቀሌ ላይ ትግራይ ክልል ላይ የታረደው መከላከያ አስከሬኑ ተከምሮ የተጨፈረ የተዘፈነበት መከላከያ የተማረከው ልብሱ ተወልቆ በክብሩ ላይ በጫካ ተደርጎ የማይታወቅ ነገር የተደረገው በሲኖትራክ የተጨፈለቀው መከላከያ ዛሬ ጎጃም ላይ ደግሞ እንዲገደል የታቀደው እንዲደገም ከአዙሪቱ ላለመውጣት እየተሰራ ያለው በዛ እኮ ነው። የሚያናድደው ይሄኛው። ያኛው ቢቆጨን ኖሮ በእውነት እዛ ጋር ለ8 ተደፈረች እዚህ ለ4 ለ6 እንድፈር የሚል አይነት ርኩሰት ነው የተሰራ ያለው። እየተከተሉ በጎ የሚያወራን ሁሉ በማፈን እንደዚህ ይሄን ባያችሁት ልክ ውሰዱት። በዚህ መልኩ ነው ወይ ሀቅ ተሸፍኖ ነው የሚቀረው? ግን ያውቃሉ እነሱ የሚሉት አይተባበሩ። የኛ ፕሮፓጋንዳ ተጠቂዎች ናቸው። እነዚህ ሰው ብዬ እኔ ዋጋ ባይኔ ያላያቸው የምለው ሰዎች ናቸው እና እነሱ ያዙት ይሄ ነው። እኔም ያዝኩትን ይዤ እኛም ያዝነውን ይዘን መፋለም ባለብን እንፋለም። ያለዛ የፉክክር መዝጊያ ሳይዘጋ አደረ ይባላል። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ ትለምናለች፣ ትጠይቃለች። እሱ ማንን ምን እንዴት አድርጎ እንደሚመታ ይታወቃል። ይሄ ቃል ብቻ ብዙ ዋጋ ያወጣል። ጠላቶቻችን እንዴት እንደሚቆርጥ ኢትዮጵያዊነትን መናገር፣ ስለ ኢትዮጵያ መዘመር፣ ስለ አብሮነት፣ አንድ ስለመሆን፣ ስለ ፍቅር፣ ስለ መዋደድ ማውራት ለነዛ ላጋንንቶች በጣም በጣም ሰይፍ ነውና ሀቁ እሱ ነው። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። ኢትዮጵያ ትቀጥላለች። ምንም ይባል ምንም አብረን ነን። ሌላ ቻናልም ቢሆን አስተዋውቃቸዋለሁ። ምንም ችግር የለውም። ሀቅን ማቆም አይቻልም፣ ይብሳል። ማቅረብ ግን አለብን። መጠባበቅ አለብን። መተዋወቅ አለብን። የበለጠ ኃይል ሊሰጠን ይገባል እንጂ እንደነዚህ አይነት ርካሾች ትልቅ ስም ይዘው ወራዳ ስራ የሚሰሩ ባለጌዎችን ማሳፈር መቻል አለብን እላለሁ። ተባረኩልኝ። ሰላም ቆዩ። ኢትዮጵያ ትቀጥላለች። ሀቅን እንያዝ፣ እኛም እንድናሸንፍ። ቻው።